ነገ መጋቢት 26 መድኃኔዓለም ኢየሱስ ክርስቶስ እርሱ ራሱ በሰጣቸው ቃል ኪዳን ከአምስቱ የምድራችን ክፉ መቅሰፍቶች የሚሰውሩ ማለትም ከመብረቅ፣ ከቸነፈር፣ ከረሃብ፣ ከወረርሽኝና ከእሳት ቃጠሎ የሚሰውሩ ታላቅ አባት የገድልህን መጽሐፍ የጻፈውን ያጻፈውንና ሲነበብ ቀጥ ብሎ ቆሞ የሰማውን በእውነተኛው የመንግሥተ ሰማያት መጽሐፍ ስሙን እጽፈዋለሁ። ለቤተ ክርስቲያንህ የሚችለውን ያክል ማንኛውንም ስጦታ ለሰጠና ለተቸገረ ደግሞ ባይችል እንኳን ቀዝቃዛ ውሃን በስምህ ለመጸወተ የፈለገውን የአሻውን አደርግለታለሁ የተባሉ ታላቅ ቅዱስ አንተን ለወደዱና እኔ በሰጠው ቃል ኪዳን ለታመኑ ሁሉ የፈለከውን ነገር እንድታደርግላቸው እኔ ፈጣሪህ አማኔ በርዕሴ ብዬ ምዬልሃለሁ የተባሉት ታላቁ አባታችን አቡነ ሀብተ ማርያም ነገ መጋቢት 26 የወርሃዊ በዓላቸው ነው። ሌላው ነገ መጋቢት 26 ብዙ ኢትዮጵያውያን ቅዱሳንን በማፍራታቸው ወላዴ አእላፍ እየተባሉ የሚጠሩ ለ57 ዓመታት በባህር ውስጥ ቆመው እየጸለዩ ጎናቸውን ሳያሳርፉ በተጋድሎ የኖሩ እነ ሐዲስ ሐዋርያ እና አቡነ ተክለ ሃይማኖትን እና አቡነ እስትንፋሰ ክርስቶስን እና አቡነ ሂሩታ አምላክን እና አቡነ ሰረቀ ብርሃንን እንዲሁም ደግሞ ዳግማዊ ቄርሎስ አባታችን አባ ጊዮርጊስ ዘጋስጫንና ሌሎችን ቅዱሳንን ያፈሩ በቃል ኪዳናቸው ጊንጥን፣ እባብን፣ የባህርን አውሬ የማያስበሉ የተከበሩና ቅዱሱ አባታችን አቡነ ኢየሱስ ሞዓ ዘሐይቅ ነገ መጋቢት 26 የወርሃዊ በዓላቸው ነው። ሌላውና ዋናው ነገ መጋቢት 26 በቃል ኪዳናቸው አምነን ብቻ አንዲት በጎ ነገር እናድርግ። ራሳችንን አሳልፈው እስከ 15 ትውልድ ድረስ የሚያስምሩ ታላቅ አባት በዕለተ ምጽአት በ12ቱ ነገደ እስራኤል ላይ ትፈርዳለህ። አንተን አምኖ ስምህን የጠራ ዝክርህን የዘከረ በቃል ኪዳንህ የታመነ መታሰቢያን ያደረገ ዝክርህን የዘከረ አንተን አምኖ በቤተ ክርስቲያንህ መጥቶ ጸሎት የጸለየ ወደ ማንኛውም ሥራ ተግባር ሲሄድ በቤተ ክርስቲያንህ ቅጽር ሲያልፍ ደጁን ቢሳለም እስከ 15 ትውልድ ድረስ እምርልሃለሁ። በመታሰቢያህ ቀን ማለትም በወር በ26 ቀን ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ፣ የታመመውን የጠየቀና በአንተ ስም ያጽናና እስከ 15 ትውልድ ድረስ እምርልሃለሁ። የገድልህን መጽሐፍ የጻፈ ያጻፈ፣ የሰማ ያሰማ፣ የተረጎመ ያስተረጎመ፣ ያነበበ ያስነበበውን እንዲሁም ደግሞ ገበታውን የተሳለመውን እስከ 15 ትውልድ ድረስ እምርልሃለሁ። በመታሰቢያህ ቀን ለቤተ ክርስቲያንህ እሳር የጎዘጎዘውን እንዲሁም ደግሞ ለፍም የሚሆን እንጨት ያበረከተውን እስከ 15 ትውልድ ድረስ እምርልሃለሁ። ከሩቅም ከቅርብም መጥቶ ቤተ ክርስቲያንህን የተሳለመውን ሰው ጎልጎታ መቃብሬን እንደተሳለመ እቆጥርለታለሁ። የእሳትንም ባህር ይሻገራል፣ ገሃነመ እሳትንም ፈጽሞ አያያትም። የገድልህና የተአምርህ መጽሐፍ በሚነበብበት መታሰቢያህ በሚደረግበት ስምህ በሚጠራበት በዚያ ቦታ እኔ በአካል እገኛለሁ። በዚህም የተነሳ እርኩሳን መናፍስትና አጋንንት በዚያ ቦታ አይኖሩም፣ አይሰለጥኑም። አዎ በዚያ ቦታ ቅዱሳን መላእክትን ጠባቂ እንዲሆኑ አስቀምጣለሁ። እኔም በበረከት በረድኤት ከዚያ ቦታ አልለይም። የገድልህን መጽሐፍ በማክበር ቀጥ ብሎ ቆሞ የሰማ እስከ 80 ዓመት ድረስ የሠራውን ኀጢአቱን አስተሰርይለታለሁ። ያም ባይሆን ተቀምጦም የሰማ ቢኖር እስከ 40 ዓመቱ ድረስ የሠራውን ኀጢአት አስተሰርይለታለሁ የተባሉት አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ ነገ መጋቢት 26 የወርሃዊ በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ በቃል ኪዳናቸው ስለአመነ ብቻ የእሳትን ባህር ከሚያሻግሩ ከእነዚህ ቅዱሳን አባቶቻችን ረድኤት፣ በረከት፣ ቃል ኪዳን፣ ምልጃ፣ ፍቅር አይለየን። አሜን። ይቆየን።